እኛ ጋር ስትመጣ ጊዜ አይምሮዋ ትክክል አልነበረም። ብዙ ነገር ታወራለች፣ ብዙ ነገር ትናገራለች። ስለዚህ በመጨረሻ ደግሞ እዛ ቤት ተቀጥራ እንደገባች የሆነ አጀንዳ ፈልጋ እንደገባች ሰው ጠቁሞኛል፣ በብዙ ሰው አጣርቻ ያለሁ ብሎ ወንድሟ እያንዳንዱ ሚስጥር ተናግረዋል። የሆነ ዶክሜንት እዛ ቤት ፈልጋ እንደገባች ነው እንጂ እኔ ማቀው ማንም ሰው አልገደለችም፣ ማን ሰው ምንም ያደረገችው ነገር የለም ብሎ ነው የተናገሩት። ግን እነሱ ይሄ በሙሉ ውሸታቸው ነው። እያንዳንዱ ነገር እሷ ምን እንደምትሰራ ምን እንደምታረግ መረጃ ያውቃሉ፣ እህቷም ሆነች ወንድሟን እና ይሄን በሙሉ መረጃ በሙሉ ሰው ነው የነገረኝ። ነገር ግን ይሄ ስራ እንድትሰራ ያደረጋት ደግሞ መስፍን መሆኑን ነው የተናገረው። ወንድሟም በዚህ ስራ እጁ አለበት። እጁ ከሌለበት ለምን እንዴት ይሄ ምስጢር በሙሉ ሊያቅ ቻለ? እንዴት ሊያቅ ቻለ? ማን ነገረው? እና ምንድነው ያሉት? ከዛ ቤት ምሰራው ስራ መጥፎ ስራ ስለሆነ ጨንቋት ተጨናንቃ አይምሮዋ እንደሳተች ከዛ ቤት ደግሞ ብዙ የሚያስጨንቅ ነገር እንደሆነ ቤቱ ባለ ሀብት እንደሆነ ባለ ሀብቶች ቤተሰብ እንደሆነ አያቅ ነበረ። ስለዚህ ከዛ ቤት ከወጣች በኋላ አይምሮዋ ስታ በየመንገድ ትሄድ ነበረ፣ ትሮጥ ነበረ፣ መኪና ስር ትገባ ነበረ። ብዙ ጊዜ ራሷ ለማጥፋት ስትሞክር ጊዜ ሰው ነው ያዳናተኛ ስራ እንሄድ ነበረ። ግን እህታችን በመጨረሻ ስናጣራ ጊዜ እዛ ቤት የቤት ሰራተኛ ሆና እንደገባች ስሟ ሌላ ስም ቀይራ ምንም የአባታችንም ስም የራሷ ስም ቀይራ እንደገባች ነው የሰማሁኝ። ስለዚህ ደግሞ ከሷ ጋር የገቡ ደግሞ ብዙ ሴቶች እንዳሉ እነዛ ሴቶች በሙሉ ደግሞ መስፍንን እንዳገባቸው ማለት መስፍን እዛ ቤት እንዲሰሩ ያደረጋቸው ነው የተናገረው። መረጃ ይሄ ደርሶኛል። ግን እህታችን በመጨረሻ አብዳ መንገድ ለመንገድ ትሄድ ነበረ። ሆስፒታል ወስደናታል፣ ጠበልም ወስደናታል። ብዙ ለፍተናል። ቤት ውስጥ ደግሞ ትሪት ማድረግ ጀምረን ነበረ። እሷ ልትድን አልቻለችም። እንኳን እኛ አታቀንም፣ ማናችሁ እናንተ ከየት ነው የመጣችሁት ትላለች። ግን አንዳንዴ ዝም ብላ ስታወራ ጊዜ ሲነሳባት ሰው ከዛ ቤት ሰው ገላ እንደወጣች ነው የምታወራው። እሱም አይምሮዋ ስቶ ነው እንጂ ማንም አልገደለችም። እህታችን ንጹሕ ናት። ግን አሁን ከሞተች 5 አመት ሞልተዋታል። እንዴ እንኳን የማህሌት እናት አባቶቿ ከሞቱ እንኳን 6 አመት አልሞላቸውም። እና እንዴት ነው ከሞተች 5 አመት የሚሞላት? በህይወት አለች። የነስራይን ሙሉ በሙሉ አጣርቶ ነው የሄደው እዛ ቤት የት እንዳለች። በጊዜው እነዛ ሰዎች ከሞቱ በኋላ አይምሮዋ ልክ እንዳልሆነ ትንሽ እንደሳተች በጭንቀት ማለት ነው ሰምተዋል። ግን በህይወት እንዳለች ሰምቶ ነው የሄደው ነበረው። ግን እነሱ ሙሉ መረጃ ያውቃሉ። ይሄ ስራ መስፍን እንደሚያሰራት የመስፍን ፍቅረኛ እንደሆነች እያንዳንዱ ያውቃሉ። ግን ያለችበት አሳልፎ ሊሰጡ አልፈለጉም። እህታችን ናት። ከሞተች 5 አመቷ ነው። ግን ምንም ብትሆን እህታችን ናት፣ አንረሳትም ነው። ከውሸት ያራቀ በተለይ ወንድሟ በዚህ ስራ ላይ ተሳትፏለሁ ማለት ከጀርባ ሆኖ እንድትሰራ ይደግፋታል። ሙሉ በሙሉ እጁ አለበት። አሁንም ቢሆን ጀግናችን አንተ ምንም ነገር የሚበግርህ ምንም ነገር ወደኋላ የሚያስቀርህ ነገር የለም። ይህ ልጅ በደንብ ማወጣጣት አለብህ፣ በደንብ መያዝ አለብህ። ለምን እሱ እንኳን ብዙ እናንተ የማታውቁት ሚስጥሮች ነው ዛሬ የተናገረው። ስለዚህ በዚህ ስራ እጁ አለበት ማለት ነው። ስለሚያውቅ ነው። ከመስፍን ጋር በደንብ ይተዋወቃሉ ማለት ነው። አሁን መስፍን ራሱ በራሱ እጅ ራሱ ነው ያጠፋው ብሎ ሲነግራቸው ጊዜ እኛ እናቅም፣ ገና ከአንተ ነው የምንሰማው ነው ያሉት። ግን ውሸታቸው ነው። እያንዳንዱ ያውቃሉ። እሷ መስፍን ራሱ እንዳጠፋ ስታቅ ነው የተደበቀችው እንጂ ትኖራለች፣ አትሞትም። ምንድነው ያሉት? በመጨረሻ እኛ ስራ ሂደን ነበር። ሩጣ ወጥታ መኪና ስር ገብታ መኪና የሄደ መኪና ስር ገብታ ነው መኪና የገጫት። ከዛ ህይወቷ አልፏል። ሐኪም ቤት ተኝታ ነበረ። ብዙ ለፍተናል፣ ብዙ ደክመናል ነው ያሉት። ይሄ በሙሉ ከውሸት የራቀ ነገር ነው። ከውሸት ለምን መስፍን ከሞተ በኋላ እንደሚደረስባቸው በደንብ ጠንቆ ያውቃሉ። የነዚህ ገዳይ እሷ እንደሆነች መርዝ ሰታ እንደገደለች እንደሚታወቅባት መረጃ በሆኑ እንደሚወጣ ስላወቀች ነው አውቃ ምናለች ከሞተች ይህን ያህል አመቷ ነው ብላችሁ ተናገሩ። እንዴ መስፍን እኮ እነሱ ቤት ከገባ ቢያንስ 3 አመቱ ነው አይደል? እናት አባታቸው በሞቱበት ትንሽ ጊዜ ነው ማህሌትና ናትናኤል ከዛ ቤት እንዲወጡ እንዲታገቱ የተደረገው።
ሰራተኛ ሆና ደግሞ ገብታ ቤት ውስጥ ያለ ዶክሜንት በሙሉ እንድታወጣ ነው የተደረገው። ስለዚህ እንዴት ከሞቶች 5 ዓመት ሊሆናት ይችላል? ይሄ ሁሉም ነገር ከውሸት የራቀ ነገር ነው። ከውሸት የራቀ ነገር ስለሆነ አሁንም ይሄ ነገር በደንብ ማጣራት አለባችሁ። መስፍንን ያንበረከካችሁ እናንተ ይሄ ነገር እንደማያቀታችሁ በ100% እርግጠኛ ነኝ። እና ውድ ቤተሰቦቼ እነሱ ማበረታት አለብን። ይሄ ነገር ደግሞ ሁሉም ነገር ከውሸት የራቀ ነገር ስለሆነ ቪዲዮን ቫይራል እንዲወጣ የነስራይን ቪዲዮ ደግሞ በደንብ ላይክ አድርገን ማበረታታት ነው ያለብን። ለምን እንደዛ እንዳልኳችሁ ታውቃላችሁ? ወንድሟ ውሸት ነው የሚያወራው። ምክንያቱም አለምን እንዳልሞተች የነስራይን በደንብ ተናግረዋል። መረጃን አጣርቶ ነው እዛ ቤት የሄደው። ሙሉ መረጃ አጣርቶ ነው እዛ ቤት የሄደው። ግን እነሱ ምንድነው አይምራዋ ስለሳተች በራሷ እጅ ህይወቷ ልታጠፍ ብዙ ጊዜ ሞክራለች። እንደዚህ ያደርጋለች። ለኛ ብዙ ለፍታለች። ለኛ ብዙ ደክማለች። ለቤተሰብ ማሰራው ስራ አልነበረም። ነርስ ነበረች። ነርስ እንደነበረች መጀመሪያ ተሰምቶ ነበር። መጀመሪያ ነርስ እንደነበረች ግን ከዛ በላይ ብር የቤት ሰራተኝነት ሆና ከገባች ከዛ ከነርስነት ከምታገኘው ደሞዝ የበለጠ እንድታገኝ መስፍን ነግሯት ነው እዛ ቤት የገባችው። ለምን እንደምታውቁ በመስፍን ዙሪያ ያሉ ሰዎች በሙሉ ብር እንደ ውሃ ነው የሚፈስላቸው የነበረው። ለምን ያለፉበት ያልደኩሙበት ብር ስለሆነ፣ የማህሌት እናትና አባት የደከሙበት ነገር ስለሆነ፣ ማህሌትና ናትናኤልን ካገታቸው በኋላ በብራቸው እንደፈለግ ይጨፍሩ ነበር። ያ ስለሆነ ያ ብር እንደፈለገች ስለሚከፈላት ነው እዛ ቤት ገብታ መርዝ ሰታ እንድትገላቸው ያደረገችው። እና ሰው ገድያለሁ ብላ ታወራ ነበር። እውነት መረጃ ነው ያወጣችው። ግን እነሱ ይሄ በሙሉ ሊያምኑ አልፈለጉም። እህታችን ምንም ነገር አላደረገችም፣ ሰውም አልገደለችም። ያው አይምሮዋ ስለሳተ ነው ያልሆነ ነገር ነው የምታወራው እንጂ እሷ በምንም ታምር እህታችን እንደዚህ አይነት ባህሪ የለባትም። ቤተሰቦቻችን በስነ ስርዓት ያሳደጓት ልጅ ናት። ነርስ የምታረን ልጅ እንዴት ሰው ትገላለች? የሰውን ህይወት የምታድን ልጅ እንዴት ሰውን ትገላለች? ግን ትክክል፣ ይሄ ጥያቄ ለሁላችንም ጥያቄ ነው። ነርስ ሆና እንዴት ሰውን ትገላለች? ግን እሷ የመስፍን ፍቅረኛ ስለሆነች መስፍንን የሰውን ህይወት ልክ ዝንብ መግደል እንደመሰለ እንኳን ዝንብም ያሳዝናል። አላግባብ ዝንብ መግደልም ከፈጣሪ ያስጠይቀናል። ግን በሱ ዘንድ እንኳን ያ ነገርም ምንም መስሎ የሰውን ህይወት ማጥፋት ውሃ ማፍሰስ እንደሆነ ስለሚታየው አሳምኗታል። ስለዚህ እናንተ ያለው ነገር እውነቱን መረጃ አውጥታችሁ እናንተ እስር ቤት መግባት ትታችሁ እህታችሁ አሳልፋችሁ ብትሰጡ ነው የሚሻላችሁ እንደኔ። ለምን እህታችሁ በሰራችሁ ወንጀል እናንተ በተለይ ያቺ ሴት ወንጀል ውስጥ መግባት የለብሽም። ወንድሟማ በዚህ ጉዳይ ላይ እጁ ስላለበት ነው ይህን ያህል ሚስጥር በሙሉ አውጥቶ የተናገረው። አውቆ እሱ ምን አለ ከአንድ ሰው አጣርቻለሁ። የሰፈር ሰው እኮ እዛ ቤት መስፍን የሚባል ነገር አያውቁም። በሰፈር ሰው እኮ የነስራይን ብዙ ነገር አጣርተዋል አይደል? ግን መስፍን ማን እንደሆነ አያውቁም። እዛ ቤት ዘበኛ ሆኖ ተቀጥሮ የገባ ሰውየው ብቻ ነው የሚያውቁት። እሱም ሞጆ ላይ ነው የት ነው ኢትዮጵያ ላይ አለ የተባለ መኪና ሲነዳ አይተውት ነው ደንግጠው ነው ይህም ነገር ሚዲያ እንዲወጣ ያደረጉት አይደል? ስለዚህ መስፍንን ቢያውቁት መስፍን ነው እንደዚህ ያደረገው፣ እነዚህ ሰራተኞች መስፍን ናቸው እዚህ ያስገባቸው ብሎ እኮ ይናገሩ ነበር። የሰፈር ሰው እኮ አንድ ሰው እኮ መስፍን አያውቁትም ከዘበኛው ውጪ ማለት ነው። ዘበኛው ነው በሆነ ቦታ ስላዩት ነው ተጠራጦ ሚዲያ እንዲወጣ ያደረጉት። ከዛ በኋላ ነው የመስፍን ስም የወጣው። ሹፌር የዛ ቤት ቡና የሚያመላልሰው የሰፈር ልጁ ሹፌሩ ነው ይሄ ጉድ በሙሉ እንዲወጣ ያደረገው። ከዛ ከሹፌሩ ውጪ መስፍን ማንን ሰው አያውቀውም በዛ ሰፈር ላይ። ሹፌሩ ደግሞ የሰፈር ሰው አይናገርም። ምክንያቱም ሹፌሩም ውጭ ሀገር ለትምህርት ሄደዋሉ ብሎ ነው የሰፈር ሰው መሆኑ የተናገረው። እሱም ተናገር ተብሎ ነው። ስለዚህ ሁሉ ነገር ከውሸት የራቀ ነገር ነው። ወንድሟ ሆነ እሷ የሚያወሩት በሙሉ ከውሸት ያራቀ ነገር። ስለዚህ ከውሸት ያራቀ ነገር ለምን ታወራላችሁ? ነገራቶች በሙሉ ተደርሶበታል። መስፍን እንደሞተ ታውቃላችሁ። በመስፍን ዙሪያ ያሉ ሰዎች በሙሉ እንዳለ እንደተያዙ በደንብ ታውቃላችሁ። ይሄ ምስጢር ያወቀ ወንድሟ መስፍን እንደሞተ በመስፍን ዙሪያ ያሉ ሰዎች በሙሉ እንደተያዙ በደንብ ጠንቆ ያውቋል። ግን አሁን አያውቁኝም፣ ይሄ ነገር እኔ እንደማቅ አያውቁም በማለት እኮ ነው ይሄ ውሸት መረጃ የሚሰጡት እንጂ ሙሉ በሙሉ መረጃ አለው ያውቃል። ግን መቼም ሆነ መቼም እናንተ ሁለታችሁ እህትና ወንድም
ከነስራይን አታመልጡ ወይ ከሉሉ ወንድማችን አታመልጡ። ከአሁኑም እጃችሁ ሰጥታችሁ ነገሩን ቀለል ብታረጉት ነው የሚሻለው። የከፋ ጉዳይ ሳትሄዱ ሌላ ነገር መዘዝ ውስጥ ሳትገቡ ነገሩ በሙሉ ተናግራችሁ ያለውን ነገር ተናግራችሁ እህታችሁ ማሳለፋችሁ መስጠት አለባችሁ። እናንተም ልክ በወንጀላችሁ ልክ እንድትቀጡ እጃችሁ መስጠት አለባችሁ። ምክንያቱም እህታችሁ የሁለት ሰው ነፍስ ነው ያጠፋችሁ፣ ለአንድ ሰው ብቻ አይደለም። ሀታ የአንድ ሰው የፈለገ ሰው ቢሆን ወንጀል ከሰራች ወንጀለኛ ናት። ለምንድን ነው ገና በቅርብ የዛሬ 3 ዓመት የዛሬ 4 ዓመት እነሱ ቤት ተቀጥራ እንደምሰራ ያውቃሉ አይደል? ስለዚህ እንዴት ነው ከሞተች 5 ዓመት ምን አይነት መረጃ ነው? ከሞተች እንኳን 2 ዓመት ሆናት 3 ዓመት ሆናት ብትሉ ቢያንስ ትንሽ ሰው ያምናቸዋል። ግን እናንተ ምንድነው 5 ዓመት አልፏታል። 5 ዓመት ካለፋች እዛ ቤት መቼ ገብታ ነው? መቼ ነው ሰው ገላ ነው? መቼ እንደዚህ ሊሆን ቻለ? ስለዚህ ሁሉ መረጃ በሙሉ ከውሸት የራቀ መረጃ ስለሆነ ራሳችሁ ብትጠብቁ ነው የሚሻለው እንጂ በወንጀል ላይ ወንጀል መስራት አግባብ ነው ብዬ መቼም አላስብም ነው ምለው። ወንድማችን አሁን ቢሆን በእነዚህ ልጆች ላይ በደንብ መስራት አለብህ። ሁሉ ነገር የሚያወሩት ነገር ውሸትና ምን ስለሆነ ስለመጣም ደስ ብሎናል። እንኳንም አላህ አፊ ያድርጉሃል። እኔም ተናግሬ ነበር ባለፈ ስላሞ ያ ነገር ትንሽ ረፍት ሊያደርግ ፈልጎ ይሆናል ብዬ ብዙ አስቤ ነበር። ዛሬ መተህ እንደዚህ ቪዲዮ ስለሰራህን ስለመጣህ ስላየንህ በጣም ደስ ብሎናል። ሁሌ በርታንን። ስጠፋ ጊዜ ሁላችንም ይጨንቀናል እና እንኳን ደህና መጣህልን ውድ ወንድማችን። ሁላችሁም ከልብ ነው መሰግነው። ሀገራችን አላህ ሰላም ያርግልን። ማህሌትም ደግሞ የእናት አባቶቿ ፍትህ ገዳይ አግኝታ ደስተኛ የምትሆንበት ጊዜ አላህ ቅርብ ያድርግላት ብዬ ነው ዱዓ ማድረገው። እናንተም ዱዓ አድርጉላት። ሰላም አለይኩም ወራህመቱላሂ ወበረካቱ።